ሰላም ሰላም ውድና የተከበራችሁ የእሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ዛሬ ጨረቃዎች መጥተዋል። የመጡት ግን ያው ቅምጥሌ ወደ ቡታጅራ አልሄድም በሚል ሀሳብ ነው ማለት ነው። ብሩኬ ደግሞ አብረሽኝ እንጂ ቅምጥሌ ደግሞ አብሬ አልሄድም በሚል ነው። ቅድም ላይም ቲክታክ ላይ የፖስተቱት እንትን ነበረ ኩች ኩች ኩያዬ የሚል ነገር ማለት ነው። እና የኔ ጩጫዎች ሰው እንግዲህ ብዙዎቻችሁ እየደበራችሁ ይገኛል። ምንም ይደብራችሁ አይገባም። ሲቀጥል እንግዲህ ያው ብሩኬ እንደዚህ እያባበላት ነበር ቅምጥሌ ምናምን። ቅምጥሌ ደግሞ አይደለም በዓልን እዚህ ጋር ብቻዬን ማሳለፍ ቀርቶ በጣም ብዙ ነገሮችን ያሳለፍኩ ጀግና ሴት ነኝ። ስለዚህ ችግር የለውም፣ ምንም አይደብረኝም። እዛ ጋር ሂጄ የብሩኬ ነው ቢባል ስለሚደብረኝ የባሰ ብላለች ማለት ነው። እንግዲህ አይ ነው ቅምጥሌ በጣም ብዙ ነገሮችን ያሳለፈች ሴት ጀግና ሴት እንደሆነች አውቃለሁ። ታውቃላችሁ አይደለም ሌላ ፕራይቬት ያለውን ነገር ተውትና እዚህ ጋር ፔብሊክ የሆነ ነገር ራሱ ሶሻል ሚዲያን የስንቱን ምላስ የስንቱን ውጅንብር ችሎ ሶሻል ሚዲያ ላይ እንደመቆየት ጀግንነት የለም በነገራችሁ ላይ ማለት ነው። አይደለም በቪዲዮ ወጣ እየሰራች ምናምን በራሱ ሀሳቦችን ክሬት እያደረገች ምትሰራ ሴት ቀርቶ ኖርማል በሆነ ባልሆነ በኮሜንት እንኳን ዝም ብላችሁ ምንም ባሰሩ ብዙ ደባሪ ነገሮች ይፈጠራሉ። በጣም ብዙ ደስ የሚሉ ነገሮች ይፈጠራሉ። ይህን ታውቃላችሁ አይደል? ደስ የሚልም መጥፎ ነገር ምናምን ይፈጠራል እና ሶሻል ሚዲያ ላይ ሁልጊዜ ላለው ሶሻል ሚዲያን ተቋቁማ የምትቆም ሴት ነች። በቃ ጀግና ነች ነው። ስለዚህ ቅምጥሌ ጀግና ሴት እንደሆነች አውቃለሁ ምናምን፣ ግን ብሩኬ ጋር ተለይቶ በዓልን መዋል ምናምን ማይሆን ማይደረግ ነገር ነው እና ደግሞ ያው ለደቂቃ እንድትለየኝ ምናምን የሚልም ጽሑፍ ነው ፖስት ያደረገችው ቲክታክ ላይ። ያ ነገርም ደግሞ በጣም ብዙዎቻችሁን አስጨንቋችኋል። ማለት እንዴት ነው ነገሩ? ለምንድነው እንደዚህ? ለምንድን ነው ምናምን የሚል ኮሜንት እያየሁ ነበር እና ቪዲዮ መስራት አልቻልኩም ነበር፣ ቤት አልነበርኩም። አሁንም እንግዲህ በዛው አቋርጠን ምንድነው የሚባለው በመንገድ እንግዳ ነው የሚጠየቀው የሚባለው ብቻ እንደዛ ገብተን ነው እና ያው እኔም ማየት መስማት እችላለሁ። እንደዚህ መንገድ ላይም ሲሆን ኔት ብቻ ካገኙ ማለት ነው እችላለሁ። ምክንያቱም በኤርፎን ስለምጠቀም መናገር ብቻ ነው ማልችለው እና ብዙ ኮሜንቶች እያየው ነበር። ስለዚህ በዚህም መጣ በዚህም ወረደ። እዚህ ጋር አሁን ቅምጥሌ የጻፈችው ጽሑፍ አለ። እኔ ማለት ያልተነበበ መጽሐፍ ማለት ነኝ፣ የማያልቅ ገጽ ነኝ። እናማ አትገምቱኝ አታቁኝም ብላለች። ጀግና እመቤቴን ጀግና ማለት እንዴት መሰላችሁ? ምንድነው የሚባለው? የሰው ልቡ የሰው ወንዱ አይታወቅም ይባላል። እዚህ ጋር ደግሞ ቅምጥሌ ጨምርልሽ እና የሰው ልጅ እንዲያቀን ባደረግነው ልክ ነው ሰው የሚያውቀን። የሆነ እኔ ነው የምታውቁኝ እንድታውቁኝ ያክል ገለጽ ያደረኩላችሁን እንጂ ድፍንፍን ያደረኩትን ነገር አታውቁትም። እናንተም እንደዛው የሰው ልጅ ምንም ሰውን ብትገልጹት ብታጠኑት አጥንታችሁ አጨርሱትም አታውቁትም። የሰው ልጅ አውቀዋለሁ እንዴት ነው እከሌ እኮ እንደዚህ ነው ምናምን ብላችሁ ራሱ እንትን ማለት እንደማትችሉ አውቃለሁ። ግን አንዳንድ ሰዎች አላችሁ ሰውን ድብድብ አድርጋችሁ የሆነ ለመተቸትም ሆነ ድምድም አድርጋችሁ ነው እከሌ እንደዚህ ነው ምናምን ብላችሁ በቃ እንትን የምትሉት። እሱ እኮ እንደዚህ ነው ብላችሁ ትወስናላችሁ። ግን እንደዛ አይደለም። በማንም ሰው ላይ መወሰን አይቻልም። የሰው ልጅ አይደለም ቃላችን እዚህ ምድር ላይ ያለ ቃል ቀርቶ ማለት ነው የፈጣሪያችን ቃል ራሱ እያጣጠፍ ነው አይደል እንደ በየጊዜው። ስለዚህ ባጭሩ ምንድን ነው ጋይስ ታውቃላችሁ፣ ቅምጥሌ ከብሩኬ አይደለም ተለይታ በዓልን አብሮ እንኳን ባለፈው ሲያሳልፉ ሁለታቸውም ተደብረው ተከፍተው ነበር ያሳለፉት ካስታውሳችሁ ማለት ነው። በአሁኑ ደግሞ አብረው ቤተሰቦቻቸው ጋር ሆኖ ፏ ብለው ማሳለፍ አለባቸው እና ደግሞ እኔ ሲመስለኝና ስገምት እንዲሁም ደግሞ ትክክለኛ ግምት ይመስለኛል ቅድም ቲክታክ ላይ ያያችሁት ቪዲዮ ወደ ቡታጅራ እየሄዱ ቁጭ ብለው የሆነ ነገር እየተጠቀሙ ይመስለኛል። ወይ ደግሞ እዛው ቡታጅራ ላይ ሆነው ምናምን ብቻ አብረው ነው የሄዱት። ዝም ብላችሁ ልንገራችሁ ማለት ነው። ምንም ማይጠረጠር ዝም ብላችሁ ሌላ ሀሳብ አታስቡ። እንዴት ነው ቅምጥሌ ከብሩኬ ተለይታ ብሩኬ ከቅምጥሌ ጋር ተለይቶ በዓል ሊውሉ? አይሆንም። እንደዛ የሚሆን ነገር አይደለም መጨራሽ። ልጁ የእሱ ቢሆን እንደዛ ቢሆን እንደዚህ ቢሆን ብሩኬ እንደዛ እንዳላደረገ ቅምጥሌም ታውቃለች፣ እናንተም ታውቃላችሁ። ያው ፕራንክ ላድርጋችሁ ብላ ነው ቅምጥሌ እንግዲህ ታውቃላችሁ። ጀግና ነች። ብሩኬንም እናንተንም እኔንም አንተን ሁላችንም ፕራንክ አድርጋናለች። አልተደረግንም አይደለም ተደርገናል። እንግዲህ ምንም ማድረግ አይቻልም። ሌላ ጊዜ ደግሞ ፕራንክን ብቻ ሳይሆን ሰርፕራይዝ ነው ኦልሬዲ ማለት ለምሳሌ አሁን ብሩኬን አልሄድም ምናምን ብለው ከዛ በኋላ በቃ እሺ ምናምን ነገር ስትለው የሆነ ፕራንክም ተደረገ። ከዛ ደግሞ ደስ የሚለዋል። እኛ ደግሞ ዛሬውን ተናደድን ምናምን፣ ከዛ ነገ አብሮ ስናቸው ደግሞ ሌላ ሰርፕራይዝ ይሆናል። በአጭሩ ልል የፈለግኩት በጣም ብዙዎቻችሁ በነገራችሁ ላይ ለነገሮች እየቸኮልን አንዳንዴ
በህይወታችሁ መዘግየት በጣም ጥሩ ነገር ነው። መዘግየት በጣም ደስ ይላል። ማልቀስ ማለት መዘግየት ምናምን አንዳንድ ነገር ዘግይታችሁ የእናንተም ከሆነ ታገኙታላችሁ፣ የእናንተም ካልሆነ ታጡታላችሁ። አንዳንድ ነገር የእናንተ ያልሆነ ነገር ወደ ህይወታችሁ ሲመጣ ህይወታችሁ ላይ ያለችውን ትንሽዬ እንጥፍጣፊም ቢሆን ትንሽዬ ተስፋን ብትኖራችሁ ያችን ትንሽዬ እንጥፍጣፊ ተስፋችሁን ሟጥጦ ነው የሚወስድባችሁ። ምክንያቱም የእናንተ ስላልሆነ እና ደግሞ ስለቸኮላችሁ። የቸኮላ አፍስሶ ለቀመ ነው የሚባለው። ስለዚህ መቸኮል የለብንም። ቀስ ብንል ግን የእኛ ካልሆነም ይሄዳል፣ የእኛ ከሆነም ይጠብቀናል። ያ ነገር ከእኛ ጋር ሁሌም ይኖራል ማለት ነው። አይሰብረንም፣ ተስፋችንም አይሟጠጥም። ከተስፋ ላይ ተስፋ ነው የምናገኘው። ስለዚህ ለነገሮቹ አንቸኩል። በጣም ብዙዎቻችሁ ተናዳችኋል ማለት የሆነ ነገር እየተጻፉ ምናምን ፖስት እየተደረጉ እያየው ያለውት ነገር አለና መፍጠን የለብንም። ይሄ ነገር ዛሬ ፍራንክ ነው፣ ነገ ደግሞ ሰርፕራይዝ ነው። ቅምጥሌ ደግሞ እዚህ ጋር ጽፋለች ማለት ቢያንስ ነገሮቹን ትማረግ አለብን ማለት ይሄ ቪዲዮ ከዛ ቲክቶክ ላይ የተሰራው ቪዲዮ እዛ ደግሞ ይጽሁፍ የሆነ ነገር አልተምታታባችሁ ማለት የሆነ እንዴት ነው መምታታት ሳይሆን ግልጽም ያደርጋል ይመስለኛል። ምክንያቱም እዚህ ጋር የተሰራው ቪዲዮ ሌላ ነው፣ ቤት ውስጡና ቅምጥሌ ያልወጣም ነው። እዛ ጋር ደግሞ ቲክታክ ላይ የተሰራው ውጭ ላይ ሆነው ነው የሰሩት። ኦኬ እዛ ጋር ደግሞ የጻፈችው ጽሁፍ ደግሞ አለ፣ እዚህ ጋር ደግሞ ስቶሪ ላይ ደግሞ የተጻፈ ጽሁፍ አለ። ኦኬ እዛ ጋር የተጻፈ ጽሁፍ መቼም ልትለዩ አትፈልግም ማለት ለሰከንድም ቢሆን። ከዛ ደግሞ እዚህ ጋር አትገምቱኝ ነው። ቅምጥሌ በነገራችሁ በጣም ከባድ ሰው ነች። በስማም ውስብስብ ያለች ልጅ ይመችሽ። ግን ትችያለሽ ነው የምልሽ፣ ትችያለሽ። በቃ ይመችሽ። በነገራችሁ ላይ ማለት ነው አንዳንዴ ሀሳብን አምጥቶ የሆነ እንዴት ነው የሆነ ነገር ከሆነ ነገር ጋር ይያዛል፣ ይመጣዋል አይመጣውም ብሎ ራሱ ይህን ሀሳብ አምጥቶ መስራት ትልቅ ነገር ነው በነገራችሁ ላይ። እና በዛ ላይ ደግሞ ያው እየተወሩ ባሉት ነገር ምናምን ነው እንትን ያለችውና ምንም የብሩክ የሚባል ነገር የለም። እንደው ፈጣሪ ሆይ አሁን እሺ እንትና ወጣች፣ አብሳላት ከህይወታቸው የመጨረሻ ጊዜ ወጣለች። እችኛዋ ደግሞ የመጨረሻ የምትወጣበትና ማንም ማያወራበት ጊዜና ሰዓት ይስጠን ማለት ብቻ ነው የምፈልገው። ሌላ ምንም ማለት አልፈልግም። በዛ ላይ እኔ ሲጀመር ትናንት ሰምታችሁ ከሆነ ቅምጥሌ እንደዚህ አይነት ሀሳብ እንደሚመጣላት ያሰብኩት እንዴት ነው ብሩኬ ወደ ቡታጅራ እንሄዳለን ምናምን ሲል እሱን ነገ እናወራበታለን ብለዋለች። እሱን እናወራበታለን ምናምን ብላ ድፍንፍን ስታደርገው በቃ የሆነ ልጅ የሆነ ነገር አስባለች ልጅ ብዬ አስቤ ነበርና ይመችሽ ቅምጥሌ። እንደዚህ አይነት ነገር ስለሰራሽ አልደበረኝም። ኢስ ጉድ ምክንያቱም በጣም ሰው የሚወሳሰብበት ምናምን ነገርም ስለሆነ ትንሽ ቆንጠጥም ቢሉ ጥሩ ነው። የምሬን ነው። በዛ ላይ ደግሞ ሰርፕራይዝ ማድረግ ደስ ይላል ማለት ነገ ሰርፕራይዝ ትሆናላችሁ፣ ደስ ይላችኋል። ገብቷችኋል? በአዲስ ነገር ነገ አሁን በቃ እዛ ጋር ስታያቸው ነው ደስ የሚል ነገር አለውና አንዳንዴ ለነገሮች ባንቸኩል። ግን አያሳዝኑም እነዚህ ልጆች? እነሱን ለመቆጣት ምናምን የሆነ ነገር ለማለት ማርያምን ምንም ቢያጠፉ እንኳን የሆነ ጭክን ብዬ ልቆጣቸው ራሱ አልችልም። ከምሬ ነው የምላችሁና በቃ ተው። እዚህ ጋር ደግሞ ጭቃ እያቦኩ እየተጫወቱ ኧረ ወይኔ ግን ፋሚሊ ትለያላችሁ። መቤቴን በጣም ብዙ ቦታ ላይ ያለው እየተሯሯጡ እየተቃቀፉ ምን እያሉ በቃ የህፃን ፎቶዎች በጣም ነው የሚያምርባቸው። ደግሞ አይታችሁ ከሆነና እዚህ ጋር ደግሞ እንግዲህ ልጅነት ነው እየተጫወቱ ጭቃ እያቦካኩ እየተጫወቱ ነውና ይህንን ልጅነት ያላሳለፈ ሰው አለ ብዬ አላስብም። ብዙም ያላሳለፍን ደግሞ አለን። ብቻ ይመቻችሁ። እንደዚህ እስኪ አቅጧቸው። እንደዚህ ምን ይሰማቸው እነሱ ሲያዩት እኛ እንደዚህ የተደሰተ እነሱ ምን ይሰማቸው ነው? ማርያም በጣም ነው ደስ የሚላቸው እየማስበውና ስለዚህ በቃ ብቻ ሰብስክራይብ አድርጉ። የቅምጥሌ 2 መጣለች፣ የብሩክ ደግሞ 7 መጣለች ታውቃላችሁ። ስለዚህ እንትን አድርጉ፣ ምንድነው ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ ሳታድርጉ ውስጥ ካያችሁ ይደብራል። ሁላችሁም ሰብስክራይብ አድርጉ። በዓልን በጣም ደስ ብሏቸው እንዲያሳልፉ ማለት ነው። ኦኬ እና ለማንኛውም ጋይስ ወዳችኋለሁ። መልካም ጊዜ ሆንላችሁ። የነገ ሰው ይበለን። ጨረቃዎች ሰላም ገብታችሁ ከሆነም እንኳን ሰላም ገባችሁ። ገና መንገድ ላይም ከሆናችሁ ወይም ለመሄድ ገና እያሰባችሁም ከሆነ ሰላም ግቡልኝ። ወዳችኋለሁ። ቤተሰብ ያው እንግዲህ በዓል እየደረሰ ነው። ነገ ከነገ በኋላ መሰለኝ። መልካም በዓል የሚሆንላችሁ። ወዳችኋለሁ የኔ ወዶች እና የነገ ሰው ይበለን። ባይ